ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣ ነው ስለ ኢትዮጵያ የምክክር ኮሚሽን ነው። ይህ በኢትዮጵያ ታሪክ አዲስ ምዕራፍ ነው። የሚከፍተው የዘመናት የፖለቲካ የማህበረሰባዊ ስብራቶችን በጥበብ ለመጠገን የታለመም ጭምር ነው። ሀገራዊ ምክክር ሐሳብ ነጥሮ እየወጣበትም ጭምር ነበር። ሐሳብ አልቦች ደግሞ አምርረው ተታግለውታል። በዓለም አቀፍ ደረጃ ልክ እንደ ኢትዮጵያ በምክክር ያመኑ ምን አተረፉ? በምክክሩ ላይስ ምን አይነት ሂደትን ሄዱ የሚለውን የምንመለከት ይሆናል። የዓለም አቀፍ ሀገራት የምክክር ተሞክሮን ስንመለከት በርካታ ሀገራት ከከፋ ፖለቲካ ቀውስና የእርስ በእርስ ጦርነት ራሳቸውን የታደጉት ተሞክሮአቸውን ስንቃኝ ሀገራት እጅግ ከባድ የተባለ የጠረጴዛ ፍልሚያን አከናውነዋል። ዛሬ ላይ ንጹሃንን ከሞት ከስደት መታደግ ችለዋል። ሀገርና ተቋማትን ደግሞ ጽኑ እንዲሆኑ አስችሏል። ይህ ሀገራዊ ምክክር ኮሚሽን በዓለም አቀፍ ደረጃ ያለው ቅቡልነትም ጭምር ነው። የደቡብ አፍሪካ የሽግግር ወቅት እንዲሁም የእውነትና የእርቅ ኮሚሽንን ስንመለከት በዓለም አቀፍ ደረጃ ግሩም የተባለ ታሪክም ጭምር ነው። የኮሚሽኑ ዋና ስራዎች ወይም ምሰሶችን ስንቃኝ ኮር ፒላርስ አሳታፊ ፍትህ፣ ትኩረቱን ጥፋተኞችን በቁም እስራት ወይንም በሞት መቅጣት ሳይሆን በበደል የተሰበረውን ማህበረሰባዊ ትስስር መልሶ መገንባትና ወደ ወሳኝ ምዕራፍም ማሸጋገርም ጭምር ነው። ካሳ በዋነኝነት የተነሳም ጭምር ነው። እውነትን በአደባባይ መናገር ትሩዝ ቴሊንግ ተጎጆችን የደረሰባቸውን ግፍና የሰብአዊ መብት ጥሰት ረገጣ በአደባባይ እንዲመሰክሩ እንዲሁም በዳዮች የፈጸሙትን ወንጀል በግልጽ አምነው እንዲናገሩ መድረክም የተመቻቸበትም ጭምር ነበር። We heard the anguish of widows, of mothers and of victims themselves, telling tales of disappearances, of torture, murder and of suffering. We listened to their pleas for more information on the circumstances of the crimes and the names of the perpetrators. ይህ ታሪካዊ እውነታ እንዳይደገም ለማድረግ ትልቅ አስተዋጽኦ አድርጓል። በቅድመ ሁኔታ ላይ የተመሰረተ ምህረት ወንጀል የፈጸሙ አካላት ያደረጉትን ድርጊት ሙሉ በሙሉ በሐቀኝነት ከተናገሩ ከወንጀልና ከፍትሐብሔር ተጠያቂነት ነፃ የሚሆኑበትን እድልንም ጭምር ያጎናጸፈም ጭምር ነበር። They were brutalized, they were savagely assaulted and they were ultimately killed. What was your role in the assault? My role was to choke them, to strangle them and choke them. ከደቡብ አፍሪካ የምክክር ጉባኤ በኋላ የተገኙ ስኬቶችን ስንመለከት ከፍተኛ የደም መፋሰስን ሙሉ በሙሉ ማስቀረት ችሏል። ከአፓርታይድ ውድቀት በኋላ ሊነሳ የነበረውን እጅግ አስፈሪ የተባለውን የበቀል እርምጃ እና መጠነ ሰፊ የእርስ በርስ ጦርነት ሙሉ በሙሉ ማስቀረት ችሏል። ማህደራዊ እውነትንም መመዝገብ ተችሏል። በአፓርታይድ ዘመን የተፈጸሙ ስውር ግፎችና ወንጀሎችን በይፋ ተመዝግበው ለትውልድ መማሪያነት እንዲቀመጡ ተደርጓል። ዛሬ ላይ የሚያከራክር አንዳችም ታሪክ የለም። የቱኒዚያ ብሔራዊ ውይይትን ስንመለከት በሀገሪቱ ታሪክ ውስጥ እጅግ አስቸጋሪ በተባለበት ወቅት ላይ የተከናወነም ነበር። ለዓለም ሰላም እንደ ድርድር ተምሳሌትም ተደርጎም የተቆጠረም ጭምር ነው። እስከዛሬ ድረስ ቱኒዚያ የዲሞክራሲ ሽግግሩ በፖለቲካዊ ግድያዎች በህዝባዊ አመጾች ምክንያት ሀገሪቱ ወደ እርስ በእርስ ጦርነት ልታመራ በነበረችበት ወቅት የታደጋትም ጭምር ነው። አራቱ የሲቪል ማህበራት ታላላቅ ሚና ተጫውተዋል። የመጀመሪያው የቱኒዚያ አጠቃላይ የሰራተኞች ማህበር በሀገሪቱ ውስጥ ትልቅ ተደራሽነትና ተጽዕኖ ያለው የሰራተኞች ማህበርም ጭምር ነበር። በሁለተኛ ደረጃ ደግሞ የቱኒዚያ የኢንዱስትሪ የንግድና የእጅ ስራዎች ኮንፌዴሬሽንም ነበር። የንግዱንና የአሰሪዎችን ማህበራት የወከለም ጭምር ነበር። በሶስተኛ ደረጃ ላይ ደግሞ የሚጠቀሰው የቱኒዚያ የሰብአዊ መብቶች ሊግ በሰብአዊ መብቶች መከበር ላይ የሚሰራ
አንጋፋ ማህበርም ጭምር ነበር። በአራተኛ ደረጃ ደግሞ የተቀመጠው የቱኒዚያ የጠበቆች ማህበር ነው። የህግ የበላይነት እንዲከበር የቆመ የህግ ባለሙያዎች ማህበርም ጭምር ነው። በጋራ ሰርተዋል። እነዚህ አራት የተለያዩ ፍላጎቶችና ዓላማዎች ያሏቸው ማህበራት በአንድነት በመቆም ገዢው ፓርቲ እና ተቃዋሚ ፓርቲዎችን በድርድር ወደ ጠረጴዛ እንዲመጡ አስችሏል። እነዚህንም ግዙፍ ድሎችንም እንዲጎናጸፉ አስችሏል። የመጀመሪያው አዲስና ዘመናዊ ህገ መንግስት እንዲረቅ ሆኗል። ሁለተኛው ሰላማዊና ዲሞክራሲያዊ ምርጫ እንዲካሄድ የመጀመሪያውንም መንገድ ጠርጓል። ሶስተኛው ሀገሪቱ ወደ ከፋ የፖለቲካ ቀውስና የእርስ በእርስ ጦርነት እንዳትገባ ሀገሪቷን ታድጓል። ለዚህም ላበረከቱት ታሪካዊና አርያነት ላለው የሰላም ግንባታ አስተዋጽኦ የኖቤል የሰላም ሽልማት ተበርክቶላቸዋል። The Norwegian Nobel Committee has decided that the Nobel Peace Prize for 2015 is to be awarded to the Tunisian National Dialogue Quartet. ይህ ታሪክ የፖለቲካ ሽግግሮችን በሰላማዊ መንገድ የሲቪክ ማህበራት በጥምረት የባለድርሻ አካላት በቁርጠኝነት አሳክተውታል። በሶስተኛ ደረጃ በዓለማችን አስደማሚ የተባለው ደግሞ የኮሎምቢያ ነው። የኮሎምቢያ የሰላም ሂደት በዓለም አቀፍ ደረጃ በግጭት አፈታት ታሪክ ውስጥ እጅግ ትልቅ የተባለ ምዕራፍም ተደርጎ የሚወሰድም ጭምር ነው። More than 50 years of internal conflict have ravaged Colombia and its people in the longest armed conflict the Latin American continent has seen in the last century. This war, which started in the 1960s, has claimed at least 220,000 lives since 1958, more than half of whom were civilians. ዋነኛ ምክንያቱ ደግሞ ይህ ነው። የተጎጂዎች ድምጽ ቪክተም ቮይስ በድርድር ጠረጴዛው ላይ በዋነኝነት መሰረት የተደረገው በእነዚህ ላይ ተንተርሶም ጭምር ነው። የኮሎምቢያ አብዮታዊ ታጣቂ ኃይሎች ጋር የተደረገው ድርድር በተለምዶ እንደሚደረገው በጦር አበጋዞችና በፖለቲከኞች መካከል ብቻ የተደረገ ስምምነት ሳይሆን የጦርነቱን ሰለባዎች በቀጥታ ያሳተፈም ጭምር ነበር። በኩባ ዋና ከተማ ሃቫና በተደረገው የሰላም ድርድር ወቅት የተጎጂዎች ተሳትፎ በሚከተሉት መንገዶች ተግባራዊ ተደርገዋል። ቀጥተኛ ውክልና፣ ከጦርነቱ የተረፉ የተለያዩ ተጎጂዎች፣ ሴቶች፣ የሀገሬው ተወላጆች፣ አፍሮ ኮሎምቢያን ማህበረሰቦች እና በሰብአዊ መብት ተሟጋቾች የተወከሉ ከ60 በላይ ተወካዮች በቀጥታ ወደ ሃቫና በመሄድ በድርድር ጠረጴዛ ላይ ስሜታቸውና ፍላጎታቸውን አንጸባርቀዋልም አጋርተዋልም። ይህ በዓለማችን ታሪክ እጅግ ወሳኝ የተባለው ነው። ፍትህን ከበቀል ለመለየት የተደረገም ስራም ጭምር ነው። ተጎጂዎች የጠየቁት በቀልን ሳይሆን እውነትና ፍትህን እና ካሳን ነበር። ይህ አካሄድ የድርድር ተሳታፊዎችን የጦርነቱን አስከፊነት በቅርበት እንዲመለከቱት አስችሏቸዋል። የተደረገው ግፍ እንዲመለከቱት እንዲቀምሱትም ሆኖላቸዋል። የተጎጂዎችን መብት ለማስከበር በስምምነቱ ውስጥ የተካተተና የሽግግር ፍትህ ተብሎ የሚጠራው ስርዓት የሚከተሉትን 3 አምዶች ላይ መሰረት ያደረገም ጭምር ነበር። የመጀመሪያው የእውነትን ፍለጋ ኮሚሽን በጦርነቱ ወቅት የተፈጸሙትን በደሎች ሙሉ በሙሉ መዝግቦ ይፋ ማውጣት እና ለምን እንደተፈጸሙ እውነትን ለህዝብ ማሳወቅ የመጀመሪያው ስራ ነበር። ሁለተኛው ደግሞ ልዩ የሰላም ፍርድ ቤት ነው። ጥፋታቸውን አምነው እውነቱን ለሚናገሩ እና ተጎጂዎችን ለሚክሱ አማጽያንና የመንግስት ወታደሮች ከእስራትና ከስቅላት ይልቅ ማህበረሰባዊ አገልግሎት ላይ አማራጭ ቅጣቶች ተሰጥቷቸዋል። በዚህም የተነሳ ቅጣትን በቅጣት አለመመለሱ እጅግ አስተማሪ የሚባልም ጭምር ነው። ሶስተኛና የመጨረሻ የተባለው ደግሞ ይህ ነው። የጠፉ ሰዎችን አፈላላጊ ክፍል ኮሚቴ በጦርነቱ ወቅት የጠፉ ዜጎችን አስክሬንን ፈልጎ ማግኘት፣ ክብር ባለው መንገድ ለቤተሰቦቻቸው ማስረከብ እህህታን ያስቀረ ይሉታል። ተጎጂዎችን ያላሳተፈ ሂደት ጦርነትን ለጊዜው ያስቆማል እንጂ በዘላቂነት ሰላምን ማረጋገጥ ፈጽሞ አይቻልም። ለዚህም ሲባል ተጎጂዎች በቀጥታ እንዲሳተፉበት ተደርጓል። በዓለም ዙሪያ የሚካሄዱ የሰላም ግንባታዎች አዲስ መመሪያን ጥለዋል። የሰላም ስምምነቶች ትኩረት በስልጣን ክፍፍል ላይ ብቻ ሳያደርግ ማህበረሰባዊ ፈውስ ላይ እንዲያተኩሩም አስችሏል። በዚህም የተነሳ
ዓለም እጅግ ከከፋ መጨራረስ ልትድን ችላለች። ኢትዮጵያ በታሪኳ ታይቶ የማይታወቅ እጅግ ሰፊና አካታች ትውልዶች ያጧቸው ማስተዋል ሳይችሉ ያለፉበትን ታሪክ ስብራቶች ዛሬ በዚህ ሰዓት በውይይት ጠረጴዛ ዙሪያ ለመፍታት እየተጣረ ይገኛል። ታሪካዊ ሀገራዊ የምክክር ጉባኤ በአዲስ አበባ በይፋ ተጀምሯል። ይህ መድረክ ተራ ስብሰባ አይደለም። ይህ መድረክ የመጪው ትውልድንም ፍኖተ ካርታ መቅረጽም ጭምር እንጂ እጣ ፋንታችንን አሁን በግላችን ልንወስን ነው። ከዚህ በኋላ የስብራት ታሪክ ፈጽሞ አይኖረንም። ኢትዮጵያ አዲስ ምዕራፍ ጀምራለች። ያሳካላት ብለናል። በሰማይም በምድርም ታላቅ ኃላፊነት ያለበት የ130 ሚሊዮን ዜጎች የዛሬ የ200-300 ሚሊዮን ዜጎች የነገ ኃላፊነት ያለበት እድለኛ ስብስብ ነውና ይህንን የታሪክ ብዕርና ብራና ሳታባክኑ ለኢትዮጵያ መልካም ለአፍሪካ አስተማሪ የሆነ እጅግ የማይጠበቅ ሁላችን የሚሰበስብ ሰላም የሚያጸና ልማት የሚያመጣ ለእያንዳንዳችሁ እርካታን የሚያጎናጽፍ ለመላው ኢትዮጵያውያን እረፍት የሚሰጥ ውጤት እንድታመጡ በታላቅ ትህትና አደራ ልላችሁ ፈልጋለሁ። የሀሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስላል። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም።